አለብን። የከሌ ደጋፊ ሳለ እኔ ማንም ሚዲያ ጋር ሳንሄድ እኛው ራሳችን ለምን እንደው ታውቃላችሁ? እኛን እንደ ጅል እየቆጠሩ ነው ያሉት። በጣም ጅል አድርገውናል። ጅል እንዳልሆን ደግሞ ማሳየት አለብን። ማን እንደሆን ደግሞ ማሳወቅ አለብን። እኛ እግዚአብሔርን አረብ ሀገር ያለች ሴት ሁሉ በግ አይደለችም። በጣም የተማረች ነች። በጣም ስማርት ነች። እነሱ አሁን እኛ እንደማናቅ ትዳር እንዴት እንደሆነ እንደማናቅ እንዴት ትዳር እንደመለያየት እንዳለበት እንደማናቅ አድርገው ነው እንትን የሚሉት። ስለዚህ እኛ ደግሞ ማን እንደሆንን የአረብ ሀገር ሴት እንዴት እንደሆነች እንዴት ሚዲያውን ማንቀጥቀጥ እንዴት እንደምንችል እንዴት ማስቆም እንደምንችል ማሳየት አለብን። ሩጠን ይሄ ቆሸሸ የብልግና ትዳርን፣ ልጅን፣ አገርን፣ ሃይማኖትን፣ ባህልን የሚያጠፋ ስራ በየሚዲያው እያመጡ እሱም ማስቆም ያለብን። ማስቆም እንዴ እኔ የማውቀው እስልምና በእስልምና እንኳን ተፈቅዶለት ነው 4 ሚስት ይፈቀድለት። እኛ እኮ አገራችን ተጨመላለቀ። ሴት ልጅን የሚያረክስ ሴት ልጅን ዝቅ የሚያደርግ ሴት ልጅ 2 ሆና መታ አንድ ወንድ ልጅን እግሩ ላይ እየወደቀች የምትለምን ይሄ ባህላችንም አይደለም። ሴት ልጅ መከበር አለባት። ማንነታችንን ደግሞ እዚህ ጋር ማሳየት እግዚአብሔርን ያልተማሩ ተብለናል። እንዴት እንዳልተማርን ማሳየት አለብን። ለእያንዳንዷ ኢትዮበር ለእያንዳንዷ ይሄ የሚያመጡልን ብልግና ትውልድ ምን ይማር ከነዚህ? እዚህ አረብ ሀገር ያለችው ሴት የማይገባት ምንድን ነው የምትለው? ነገ ትዳሬን መሰርታለሁ አገባለሁ በቃኝ የሰው ሀገር በቃኝ የሰው ፊት ብላ ስትመለስ ትዳርን እንድትፈራ ሄዳ ማግባትን መውለድን እንድትፈራ ነው እያመጡ ያሉት። እነሱ ጠግበው ነው የሚዘሉት። ግን እቺ ልጅ ግን ተቃጥላ በአረብ ፊት ወይ ጠግባ ሳትበላ ጠግባ ሳተኛ የቤተሰብ ናፍቆት፣ የእናት ናፍቆት፣ የልጅ ናፍቆት እያንገበገባት ትዳርን ወደ ሀገሯ መሄድን መፍራት ዘለዓለሟን እድሜዋን ልክ በአረብ ቤት እንድጨርስ ይሄ ምን ትምህርት አለው? ሶሻል ሚዲያ ላይ የሚያስተምሩ ምን ትምህርት አለው? እኔ ምለው ዛሬም ነገም ወላ ግሬስ አልልም ወላ ምናምን አልልም ወላ ምናምን ሁላችንም አንድ ላይ ሆነን እኛ ከብቶች አይደለም መስለን የታየናቸው ምን አይነት ጀግና ሴት እንደሆነች የአረብ ሀገር ሴት ማስተማርና ማሳየት ነው ያለብን። እግዚአብሔር ማሳየት ነው ያለብን። ለምን ባለፈው የሆነ ሚዲያ ላይ መጥተው ምንድነው አንዷ ገብታ ብዙን ጊዜ የሚከታተሏቸው አረብ ሀገር ያሉ ሴቶች ያልተማሩ ናቸው ብላለች። ተስፊሽ ጋር ገብተው ሲጠይቁ እነዛ አድናቂዎቻቸውን፣ እኛ ግን አብረን ነው የተጨፈለቅነው። ስለዚህ ፋራ እንዳልሆን በቃ አንድ ላይ ቲክቶኩን አንቀጥቅጠን ማሳየት ነው ያለባቸው። ባለፈው ሁሉም ሞቶ ነው ይቅርታ የጠየቀን። ያም መጥቶ ይደባደባል። በተክሊልም የተጋባው መጥቶ ይፈራገጣል። ስለ ቤተ ክርስቲያን እስልምና ምን እንደሆነ ሃይማኖት ምን እንደሆነ ቆሻሻ ነገር እያመጡ አገራችንን እያዋረዱ ስለሆነ እጅ ለእጅ በአንድነት ተነስተን ይሄን ቆሻሻ ስራ ማስወገድ ነው ያለብን። ማስወገድ እግዚአብሔርን አገራችን መንግስት አልባ እስከሚሆን ድረስ እግዚአብሔርን እኛ ደግሞ ጅሎች አይደለን። እባካችሁ በአንዶቹ በእናንተ የተነሳ እኛ አንሰደም። በቃ አንሰደም። አውሩ እናንተ ምንድነው የልና ጸሎት ልታ ሀይሚ እማ ሀንዬ አባባልሽን እኔም መከተለው ነው ግድ ነው። ግን ነገር ግን አሁን እኔ ቅድም ምናልባት እኔ ስራውን ደግፌው አይደለም። ስራውን እኔ በታሪክ አልደግፍም። በታሪክ በተለይ በእኛ ልጆች ላይ አልደግፍም። ምክንያቱም በእኛ ልጆች ላይ የሚያምረው እኛ የምንከተላቸው የምናከብራቸው የምናስከብራቸው እንደ ድሯቸው የተሻለ ነገር እንደ ድሯቸው የሰውን ፍቅር የሚሰብክ ሰውን የሚያስታርቅ ስራ ሲሰሩ ነው እኛ የምንወዳቸው ማለት ነው። ማለት የአሁን ሆነን ትናንትን እንድናስብ ልጆቻችን ደግሞ ነገ ወደ ተሻለ መንገድ እንዲሄዱ የእነሱን መዋደድ እና መፋቀር እያዩ የተሻለ ነገር ለካስ እንደዚህም አለ ብለው እንዲሉ እኛ ደግሞ ምናልባት ባሳልፍነውም ደግሞ ዛሬ እነሱንም ስናይ እድገታቸው ራሱ ያሉበት ሁኔታን ስናይ ፍቅራቸውን ስናይ ምንደሰተው ደስታ አለ። ያ ደስታ ነው የሚያሰባስበን። በእነሱ የተነሳ ነው እንደዚህ ቤተሰብ የሆን ነው እንደዚህ የምንፈላለገው። ስንጠፋፋ የጠፋሽ ሲታመሙ የምንጠያየቀው በእነሱ የተነሳ ነው። እና እነኚህ ልጆች እንዲህ እንዳሰባሰቡን
በፍቅር እንዳሰባሰቡን አሁንም ፍቅር ሆነው በፍቅር ይዘውን እንዲሄዱ ነው የምንፈልገው እና አትስሩ ብለን የምንለው የእኛ ልጆች እንላለን። እነኛ ግን ይኸውና 1 ዓመት አለፋቸው። ምን 1 ዓመት ብቻ? ከዚያም በፊት እንደዚህ አይነት ነገር ነው ሲያሳዩን የነበረው። እኔ ይቅርታ አድርጉልኝ አብርሃምና እንትና ከማርገዟን በፊት ከማናት ጋራ ረጅም ጊዜ ሰርተው ነው። ከዛ በኋላ ዱባይ ለሰርግ ብለው ደግሞ ሄዱ። እንደገና ተመልሰው በዚህ ገቡ። በቃ ማለት እነሱ ጀስት ሆቢያቸው አድርገውታል ይሄንን ስራ። በቃ ለእነሱ በቃ ይሄ ካለዚህ ስራ ሌላ ራሱ የሚደምቅላቸው አይመስለኝም ከዚህ በኋላ። እነኚህ ልጆች ግን ከባለፈው ችግር ከ3 ወር ችግር ወጥተው እንደገና 3 ወር ዘና ሲያደርጉን ነበር። በዚህ በመተት ሀገራችንን እያስተዋወቁ እንዴት ነው ያ ሰው የሚሄደው? ንገሪኝ አብረ እስቲ አስረጅ እንዴት ነው? እኔ አሁን እኮ ደጋፊ አይደለሁም እያልኩሽ ነው። ይቁም ነው ምለው አይደለም እዚህ ጋር ማለት ነው ማለት የሀገርን ኢሜጅ ያጠፋል። የሀገርን ኢሜጅ ያጠፋል። ትውልድም ያጠፋል። የቀጣይ ትውልድም ፈሪ እንዲሆን ያደርጋል። እኔ በፍጹም እንዲሁ መንግስት በአንደኛ ደረጃ በእንደዚህ ነገር ላይ እንትን ቢሰበስብ አስተያየት ቢሰበስብና እዚህ ላይ ትልቅ ትውልድ እየጠፋ መሆኑን ነው የሚያገኘው። ጥናት ቢያጠና ትውልድ እየጠፋ መሆኑን እና በዩቱብ ላይ ራሱ ህግ እንዲያወጣ የኔ ፍላጎት ነው። ህግ እንዲወጣ ማለት ነው። ከዩቱብ ከሚዘጋው መጥፎ ነገር ሲሰሩ ከሚዘጋው ባሻገር የኢትዮጵያ መንግስትም የሆነ ነገር ህግ አውጥቶልን